የኛ አቃጣሪ ማለት ነው። የኛ በጭባጭ፣ የኛ አዋዛጋቢ የህዝቡን ጨጓራ ልትልጥ አስራ ወግቧን ተነስታለች ሩቲ ሀብቴ ማለት ነው። እና እውነት ለመናገር ቤተሰቦች ዛሬ በጣም ነው የተመቸችኝ ሩታዬ ማለት ነው። ትችያለሽ የኔ ውድ ከምር አሁን ማለት ነው ቤተሰብ እዚህ ጋር እውነቴ ነው የምላችሁ እኔ እስካሁን ድረስ ቪዲዮ ከሰራው ቆየ ነበርኩ፣ ግን እቺን ፓርት እያየዋት በቃ ታውቂያለችሁ የሁለታቸው ሁኔታ አስገርሞኝ ማለት ነው። አብርሽ ደግሞ የሌለ እኮ ነው የሚደረደረው። በነገራችን ላይ ዛሬ አስተያየት የለም፣ እነሱም ፍቅር በፍቅር ሆነዋል። ተሽኮራማ በቃ አብርሽ ዛሬ የት እንደነበሩ ሁለቱም እኔ ያውቃለሁ ማለት ነው፣ ግን መናገር አልፈልግም ማለት ነው። እንለፈው ማለት ነው። ግን አብርሽና ሩታ የት እንደነበሩ ታውቃላችሁ? የገመታችሁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ግን ሩታ የሆነ ነገር ልትሰራ የሆነ ቀጠሮ ነበረት፣ እዛ ነበረች፣ እዛ አድርሷት ከዛም በኋላ ቪዲዮ መቀረጽ ጀመሩ ማለት ነው። ሩታዬ ግን እውነት ሳላደንቅሽ አላልፍም። በጣም ጀግና ሴት ናት እኮ ከምሬ ነው የምላችሁ። በዚሁ አጋጣሚ ማለት ነው ብዙዬ ምን ልትይ ሆነ አሁን ይህንን ቪዲዮ ስታዩ ማለት ነው ስለ አንቺ እናውራ እስቲ። ያን ሁሉ ስተቃጣይ ከሷ አጠገብ ላይ ድረስ ያልሽ ይኸው እሷማ አጅሬ መኪና ውስጥ አስቀምጣ የልቧን እያወሩ ነው። አብርሽ እኮ ሊስቅ ነው ደግሞ በጣም ደስ ብሎታል እውነት። አብርሽ እኮ በጣም ደስተኛ እኮ ነው ከምር። ሩታ ተረጋግታ ስታወራ ማለት በቃ ፍቅር ስትሰጠው ማለት ነው። ውይ እኔ ልሙት ሙትት እኮ ነው የሚለው ሙትት። እያት እስቲ በስስት እንዴት እንደሚያያት ሩታዬ። እንደውም ይሁን እሺ ለመሄድ ነው የምትለምነው፣ እሱ ግን ምን ያደርጋል? ይሄ እውነት ቤተሰብ አሁን እነዚህ ልጆች ጥላቻ አለባቸው። እነዚህ ልጆች ነው ተለያይተው ሌላ ህይወት የሚቀጥሉት። አብርሽ ከሩታ ርቆ ነው ልጁን ትቶ ሌላ ህይወት የሚቀጥለው፣ ሌላን ሴት የሚያፈቅረው። እንዴት እሺ ይለዋል? አንደበቱ ራሱ ማለት ነው። እንዴት ወይኔ አይደለም ለሱ ማለት ነው፣ ለእኛ እንኳን እሺ አይለንም። እኛ እንኳን አሳልፈን አንሰጥም። እሺ አብርሽ አንተ እኮ የኛ ልጅ ነው። አንተ ተመታ ማለት ነው። እቺ እንቁ የሆነች ሚስት፣ ድንቅ የሆነች ማትበገር ሚስት፣ እቺ ፍልቅልቅ የሆነች በራሷ የምትኮራ ማንንም ሳጠራ ማንንም ሳትወግን እውነት የማንንም ሰው ሳጠራ ነው አሁን እዚህ ጋር ቪዲዮ የሰራችው ማለት ነው። በራሱ አይዲያ ማለት ነው። ማን እንደ ሩታ አለ? እውነቴ ነው የምላችሁ እኮ ስሟን ሳይጠራ ምን ሳትል ከሌ ሳትል ወጣ ገባ ሳትል ስነ ስርዓት ይዛ እውነት እነሱ እንደውም ከተጨመሩ ራሱ ሄርሜላና አብርሽ ራሱ ከተጨመሩ የሩታን ስም ሳያነሱ ቪዲዮ አይሰሩም። እውነቴ ነው የምላችሁ እኮ ሩታ በቃ ቪዲዮ ስትሰራ ማንንም አጠራም ማንንም አለ የለም አትልም። በቃ በራሷ ሞድ ነው ዘና ፈታ የምትለው ማለት ነው። ይመቻችሁ። ዛሬ ደግሞ ፍቅር በፍቅር ስለሆናችሁ እኛም ደስ ብሎናል። በመካከላቸው ምንም አይነት ነገር ጥላቻ ሳይፈጠር ጭቅጭቅ ሳይፈጠር በቃ ሁለታቸው ቁጭ ብለው እንግዲህ ሩታ እያስተካከለች ነው ማለት ነው። አብርሽ ነው አልተስተካከልም እያለ ነው አሁን ማለት ነው። ያው የአብርሽ ልብ ሁለት ቦታ ነው ማለት ነው፣ እዚሁ እዛው እያለ ነው። ግን በጣም ትችያለሽ እውነት ሩታዬ፣ በጣም ነው የምትችይው ማለት ነው። ሳላደንቅሽ አላልፍም። እንኳንም ያንቺ አድናቂ ሆንኩኝ ማለት ነው ሩታ ሀብቴ ማለት ነው። እንግዲህ ሰሞኑ ለሩታዬ ለየት ያለ ሰብራይዝ አላት። አንዳንዳችሁ አላችሁ አብርሽ ምንድን ነው ብላችሁ የምትጠይቁት፣ እሱ ለራሱ ሂዳና ጠይቁት ማለት ነው። እኛም እንደናንተ ተመልካች ነን ማለት ነው። ደግሞ በአንድ ቪዲዮ እኮ አትንጨርጨሩ። እውነት በጣም አያስጠላም እንዴ? አይደብርም እንዴ? እኛ እኮ ስንት መከራ አሳልፈናል፣ ስንት ጊዜ ታግሰናል። እናንተ አሁን በዚህና በትላንትና ቪዲዮ እርር ቅጥል እያላችሁ ነው። አይዟችሁ። ሩታ የጠጡ ብላለች ማለት ነው። እኔም ልጠጣ እውነት ለመናገር ማለት ነው። በእጅ ሻይ ያለ ማለት ነው። እንጠጣ ውድ ቤተሰቦች፣ በጣም ደስ ብሎኛል ማለት ነው። ዛሬ እኔ ራሱ እረፍት አገኘው እኮ ቅጥል እርር ድብን አላልኩም ማለት ነው። እንግዲህ ታውቃላችኋ ሩታዬ ስትነካብኝ ማለት እኔም ጣራ ነው የምጨብጠው። ጣራ እንደዚህ የጎሮሮ የደረቀ ውሃ እንደው
ውሃ ራሱ እስከምጠጣ ይጨንቀኛል ማለት ነው። እዚህ ቪዲዮ ሰርቼ እስከመውጣ ድረስ ማለት ነው። ስለዚህ ተመችቶኛል የዛሬው ማለት ነው። ሁላችሁም እንደተመቻችሁ ተስፋ አደርጋለሁ ማለት ነው። እውነቴ ነው የምላችሁ እያራዳለች እንዲህ ነው የተማረ ግደለኝ ማለት ነው። ሩታ ማለት እንደ ማንኛውም ይሄ ሳቁልኝ መላላጥ መላላስ ምናምን ትርክም ትርምስ የለም ማለት ነው። ጽድት ብላ በራሷ አይዲያ በራሷ ባልዋን ማያዝናናት በራሷ ባልዋን ወዴት እንደምትመልስ የምታውቅ ጀግናና እንቁ ሴት ናት ማለት ነው። እንዳንዳቾች ካላቀፍከኝ፣ ካልሳምከኝ፣ ካልተላላጥን፣ ካልጨፈርን፣ ካላዘልከኝ፣ ካላዘልኩህ የሚባል ነገር የለም። ሩታ አያችሁ፣ አሁን ሩታ ምን አረገች? ምንም ነገር አላረገችም እኮ እውነት። ወይኔ ማሻላ በሉ በዚህ እውነት ማሻላ በሉ በዚህ አጋጣሚ ማለት ነው። እንግዲህ ከቤት ቁልፍ ይዛ ወረደች። በቃ በቁልፏ ምክንያት መኪናውን ከፍታ ገባች። አለቀ። ይሄንን የመሰለ ፍቅር፣ ደስ የሚል ፍቅር ማለት ነው። ተፋጠጡ እኮ ሁለቱም ማለት ነው። ምን ፈለግሽ ምን ፈለግ ደግሞ ሲጠራት ራሱ ማለት ነው። እውነት ይሄ እንደዚህ ይሆን? በነገራችን ላይ ማለት ነው አብርሽ ከጎኑ ሰው ሲኖር ነው የሆነ ነገር የሚሆነው እንጂ ለብቻው ሲሆን ሩታን በፍቅር ነው የሚያወራት። ስሟ ራሱ ሲጠራት የኔ ፍልቅልቅ ደግሞ ልጅህን መታኩ ሰድም ብለዋለች ማለት ነው። ግን ልጁ ሲሰጠውም ደግሞ በጊዜ እንድታመጣልኝ እንድትመልስልኝ ብለዋለች። እንግዲህ ሩታዬ ነገ ትሄጃለሽ ብዬ ተስፋ አደርጋለሁ። እሺ አረ ላይ ላዘምን ይሄ ሚስጥር ነው። እሺ ውድ ቤተሰቦች አልሰማችሁ ማለት ነው። ይሄ ባልሰማ አለፉት ማለት ነው እናንተ ብቻ ውድ ቤተሰቦቼ። እውነት ለመናገር የዛሬ ቪዲዮ በጣም ደስ ነበር። እንደዚህ ሁልጊዜ ለብቻችሁ ነው፣ ማንንም ሳታስከትሉ ማለት ነው፣ ማንንም ሳትጨምሩ ማለት ነው። አብርሽም ሩታም ማለት ነው። ሩታዬ ደግሞ ትቺ ያለሽ እውነት በጣም ነው የምትቺው። ጀግና ሴት ነሽ፣ አንበሳ ሴት ነሽ። ጠላትሽ ርር ድብን አድርገሻል ዛሬ ማለት ነው። እውነት አንዳንዴ ሩታ ማለት ነው ከምሬ ነው የምላችሁ በራሷ ሞድ ሆና ጠላቶቿን እርቅጥል እንዴት እንደምታረግ እኔ ሁሉ ነገር ወይ ይመቸኛል። ለምን እንደሆነ አላውቅም። ስለ ሩታ ምንም ነገር ካጠፋች ራሱ ማለት ነው መጥፎ ነገር ራሱ ብትሰራ በቃ እኔ መጥፎ የሰራች አይመስለኝም። ውድ ቤተሰቦች በጣም ይቅርታ እና ጥፋት ይኖራል አንዳንዴ ነገር ግን እኔ የሩታ ጥፋት አይታየኝም ምንም። እና ሁሌም እንወድሻለን ሩታዬ ማለት ነው። እንደዚህ ፈታ ዘና በሚል ቪዲዮ ቀጥ ነገም ደግሞ ቀጥለሽ ነይ ማለት ነው። ነገ ደግሞ ማለት ነው ሩታዬ አይዲያ እንስጠሽና ማለት ነው ሎልን አልሰጥም አብረን ካልሄድን ብለሽ ቀውጪ ቤቱን ማለት ነው። በአንድ እግሮን አቆሙ አለዛ በቃ ሶስታችንም ቤት እንውላለን። ካልሆነ ደግሞ እኔንም ይዛችሁኝ ሂዱ። እኔም መዋኘት እፈልጋለሁ፣ መዝናናት እፈልጋለሁ በይ እንግዲህ አብርሽ እንግዲህ ልጄን ካሁኑ ሁሉም ነገር ካለመደ ብለዋል። መልመዱ ጥሩ ነው፣ ብቻ ራሱን እየጠበቀ